አሁን ወደ ቁርአኑን መልስና አሁን ቻሌንጅ እናደርጋለን ማለት ነው። የወረደበትን ሙሐመድ እየዞረ ሰዎችን ጠይቋል አልጠየቀም? ስለምን ባመነበብከው መሰረት ስለ አይሻ አላህ ክሊር እስኪያደርግ ድረስ ክሊር አደረገም ያውሩቅ እሷቸውን እኛ አናመልክም እኮ ታውቃለህ። እኔ ታመልካለህ የሚል ጥያቄ አልጠየቅኩህም። ሰዎችን እየዞረ ስለ አይሻ ጉዳይ ጠይቋል አልጠየቀም? ጠይቋል። ስለዚህ ሙሐመድ ይጠራጠር ነበር። አላህ ግን ምን አደረገ? አይ አዳምጥ። ስላላቱ አንተ መልስ። አላህ ምን አደረገ? ፕሊስ መረጃ ስላጣ አላህ መገለጥ አመጣልኝ ብሎ አላህ ምን እስኪያደርስ ድረስ ጠበቁ። እሳቸው አይ የመጠበቅ ጉዳይ አይደለም። ጓደኞቹን ጠየቀ። እሳቸው የስሜትንም አያወሩም፣ እንደኛ የስሜትንም አያወሩም፣ ያልሰሙትንም አያወሩም። አዳምጥ እኮ የሰማውን መረጃ ሰበሰበ። አትፍታት አሉት። ሁሉም ሰራተኞቹም ሚስቶቹም በቅርብ ያሉትም በሩቅ ያሉትም አይሻ ህፃን ልጅ ምንም የማታቅ ምስኪን ነች፣ አትፍታት፣ ስለሷ መጥፎ ነገር አናቅም፣ እድሜዋ አልደረሰ መሆኗን ነው የምናውቀው አሉት። በዚህም መሰረት ምንም ከሰዎች ስለሷ መጥፎ ነገር ማግኘት ስላልቻለ ያለው አማራጭ ምንድነው? እሷ ነው ሄዶ መጨረሻ ከወር በኋላ 1 ወር ሙሉ እሷ ጋር ደረሰ። ከወር በኋላ ስሯ ተቀመጠ። ታማ እየማቀቀች ኢማጂን፣ ሴቶች ባላችሁ ታማችሁ እየማቀቃችሁ 1 ወር ሙሉ ስራችሁ ባይቀመጥ ምንድን ነው ፊልም የምታደርጉት? ከፍተኛ ህመም ታማችሁ 1 ወር ሙሉ ፊት ቢነሳችሁ ሰላምታ እንኳን አይለኝም ነው ያለችው። ከ1 ወር በኋላ ስራ መጥቶ ተቀመጠና ምንድነው ያላት? ሐሚቱን አድርገሽ ከሆነ ንስሐ ግቢ፣ ተናገሪ፣ አላህ እንዲምርሽ፣ ካላደረግሽ አላህ መገለጥ ያመጣልሻል አላት። ከ1 ወር በኋላ ማለት ነው። ከዛ ምን አለች እሷ? አላደረኩም ብልም አታምኑኝም። አሁን አድርጋለሁ ብላችሁ እያሰባችሁ ስለሆነ አድርጌያለሁ ብል ደግሞ አላደረኩምና በአላህ ዘንድ ንጹህ ሆናለሁ፣ በእናንተ ዘንድ ደግሞ ወንጀለኛ ሆናለሁ አለች። አድርጌያለሁ ብትል ዘማዊ ነኝ ብሎ ይፈታታል ስቲል ማለት ነው። ተሰዎቹ ዘማዊ አይደለችም ስላሉት እራሷ መሰከረች ማለት ነው። ስለዚህ ማልቀስ ውስጥ ቀጠለች ማለት ነው አላደረኩም ብላ። ስለዚህ መሐመድ ምንም አይነት አማራጭ ሲያጣ መጨረሻ ላይ በቃ አላደረገችም ወደሚለው መጣ። መገለጥ መጣልኝ አለ ማለት ነው። መገለጡ ግን መሐመድን ራሱ ሚዳኛው ይሆናል። ለምን ጥርጣሬ ለምን ጠረጠራችሁ ይላል። መሐመድ ካልጠረጠረ 1 ወር ሙሉ ለምን ዘጋት? 1 ካልጠረጠረ ለምን ሰዎችን ሄዶ ጠየቀ? 2 እዛው ውሸት ነው አትሉም ነበር ወይ ብሏል። ለምን መገለጥ እስከሚመጣለት ጠበቀ? እሱ ራሱ እዛው ውሸት ነው ሰዎቹን ለምን ሳይላቸው? አይ እሱ ከራሱ ስለማይናገር መገለጥ ስለሆነ ሰዎቹ መገለጥ እንዲመጣላቸው ነው። በቃ ወሬውን ሲሰሙ ዝም ብለው ያስፋፉት እንደ መሐመድ ማለት ነው። ዘይነብ እንኳን ያልሰሙትን ለሰዎች አስተምሩ። ሰውዬ ከማን ሰምቶ ነው እሱ? ከአላህ ሰምቶ ቀጥታ ከአላህ የተቀበሉ ቃል ነው ለህዝቦቹ። ለ1 ወር ያህል የዘጋት ከማን ሰምቶ ነው? አላህ ክሊር እስኪያደርግ ድረስ ነው የጠበቁት። ለ1 ወር ያህል ከማን ሐሚድ ሰምቶ ነው የዘጋት? እንዴ እንኳን እንግሊዝኛ አንብቦ ዝም አላለም ወንድማችን። እየተረጎመ ለ1 ወር ያህል ከ1 ወር በኋላ ነው መጥቶ ስራ የተቀመጠው። ለ1 ወር ያህል ስትማቅቅ ስታለቅስ ያላባበላት ለምን? ከማን ሰምቶ ነው ወንድማችን? እንደንና እናንተ አልፈነከታቱም እኮ እሷቸው ጠበቁ። አላህ ክሊር እስኪያደርግ ድረስ መፈንከት ነበር እኮ አላጨናነቋትም። ንሳ ግቢ ሰርተሽ ከሆነ ንሳ ግቢ መቼ ነው ያላፍቃል እየሰጡ ተደለም እሳቸው ሰለላሁ ዐለይሂ ወሰለም አልሰጣትም። ምክንያቱም ተቷታል። ዘሆል ሰዎች ሁሉ ማቹር ሊጥ እንኳን አብኩታ እዛው ሳከድ ነው እዛው የምትተኛ ህፃን ልጅ ነች። በዚህ ምክንያት ነው አትፍታት ሲሉት በአንድ ሰው አልቆመም። እየዞረ ሁሉንም ከጠየቀ በኋላ
ሁሉም ስለሷ መልካም ስለተናገሩት ያለው አማራጭ ምንድነው? እሱ ምንድነው ያለው አማራጭ? አላህ እስኪያጠራው ድረስ መጠበቅ ነው አማራጭ። አላህ ሰሚያጠራው ነፃ ፍቃድ ሰጥቷታል እኮ ለሷ ምንድነው ነፃ ፍቃድ የሰጣት? ሰርተሽ ከሆነ ንሳ ግቢ። መቼ ነው ያላት? መቼ ነው ያላት? እንዴ መቼ እንዳላ አልሰማም። ቀድሞ ከሰዎች ጠይቆ ነው ወይንስ ከሰዎች ጠይቆ ሰዎች ኖ ንጹህ ነሽ ካሉት በኋላ ነው ወይንስ ከሰዎች ሳይጠይቅ ነው ያላት? ሰዎችን ሳይጠይቁ ነው። እሷን ብቻ ነው የጠየቁት እሷቸው። በስ አሁን ከፍ ትልና ጨዋታዊ መረጃ ይሆናል። ክፈተው። ሰዎችን ሳይጠይቁ ለመሆኑ እሷን ለብቻ ቀድሞ እንደጠየቃት ማስረጃውን ክፈት። አንተ እሳቸው ሰዎቹን ከጠየቀ በኋላ ነው የሚለውን ማስረጃ ክፈት። ቶነን ቀንስ፣ ማስረጃውን ክፈት። ኖ እኔ እየነገርኩ እኮ ነው። ለምሳሌ አንተ እሳቸው ከሰው ለምሳሌ ምናምን አትበል። አሁን ማስረጃውን ክፈት፣ ቶነን ቀንስ። እንደዛ ነው የምንሄደው ካሁን በኋላ። እኛ ሙሉን አንብበናል። ቆስጤ ያዘጋጅልኝ፣ ክፈት ማስረጃ። ከአንድ ወር በኋላ መጣ የሚለውን አዘጋጀው። ክፈት የሰማ ነው አይደለ? ክፈተው። ክፈት እሳቸው ሰውን ከጠየቁ በኋላ ነው የሚለውን ክፈት። አንተ ማስረጃ ክፈት። በመጀመሪያ ነው እሷን የጠየቋት ስላልክ ማስረጃ ክፈት። ተረተረ የሚወራበት አለም ይሄ ተረት እያወራው አይደለም እኮ ኡስታዞቹ ቤት አይደለም ያለኸው፣ እዚህ እፎይ ቤት ነው ያለው። እፎይ ቤት ስታወራ ቅድሚያ አርጉመንት ይነሳል። ማስረጃ ስትባል ማስረጃ ትከፍታለህ። ቅድሚያ አርጉመንቱ ላይ እንስማማለን፣ እንሞጋገትና ቆይ ሰመድ ማስረጃ ስጠይቀኝ እኔ ያመጣለሁ። ሀሳብ አለብኝ፣ ሀሳብ መውሰድ። ቆይ ከአንተ ጋር ራሱ ማውራት አይገባም። ቆይ ካልተገባ ምን ትሰራለህ? ቤት የተጎልተ ከስሮነ ታብታብ እያደረከ ሪፖርት እያደረከ አትማርም እንዴ ታዲያ? ስለዚህ ቅድሚያ እኛ ቤት ምንድነው የሚደረገው? ህጋችን ቅድሚያ አርጉመንት ነው። እንደመጣ ዝም ብለህ ማስረጃ አይደለም የምንጠይቀህ። ሀሳቡ ላይ የምንግባባ ከሆነ እንተላለፋለን። ሁለት ጥያቄ ጠይቄያለሁ። አንተ እሳቸው ነብይም አይደሉም እንደ ሰው ነው ብለሃል። አይ እንደ ሰው ነው የሚለውን ማስረጃ ክፈት። አንተ ራስህን እባክህን። እኛ እናመልካቸውም ነብይ ሰው ነው ስትል እንደውም አንተን የነብይ መስሎኝ ነበረ። ነብይ አይደለም እንዴ አልኩህ። አንተ አናመልካቸውም ሰው ነው ስትለኝ ምንድን ነብይ እንደማን ነብይ እናመልካለን ሌላ እኔ ያላልኩትን ስተት እንትን በመናገር እኔ ላይ አትጫን። አንተ ነህ እኛ እናመልከውም እንደ ማንኛውም ሰው ነው ስትለኝ እንደ ማንኛውም ሰው ነው እንደ እኔ ነብይ መስሎኝ ነበር አልኩህ። ነብይ አይደለም እንደ ብዬ ከዛ ቻሌንጅ አደረኩህ። አንተ ነህ እንደ ማንኛውም ሰው ኖ ነብይ የሩቁን ያውቃል። ነብይ ወጥቶን ሽፍታ ታርክ ነብይ የሩቁን ያውቃል ወይ? ወጥቶን ሽፍታ ታርክ። አሁን የተጠየቀውን ቅድሚያ መልስ። አስቀድሞ እሷን የጠየቃት የሚለውን አምጣ ማረጃ። ወገባችን እየተንቀጠቀጠ ያንን ሁሉ አዲስ ያነበብነው እየሰማህ መስሎን ነበረ። መቼ ጨረስኩ? እንኳን 2-3 መስመር እያለ እኮ ነው ዝም አልከው። ማስረጃ ታመጣለህ? አልጨረስክም? ያን አዲስ ማስረጃ ታመጣለህ? አዎ አመጣለሁ። ከፋት እሺ። እሳቸው ህዝቡን ከጠየቀ በኋላ ነው እሷን የጠየቀ ነው የሚለውን ማስረጃ ክፈት አንተ። ከዛ በኋላ ይወጣለህ። እስልምና ለቀቅ ይወጣለህ። ልክፈትልህ። ኧረ ቢስሚላህ ረህማን ረሂም። ሎክ ሪዝ የእስልምና ቅዠትና ውሸት የእስልምና ቅዠትና ውሸት እንደ አብደላ አይነቱ ጋር እንደዚህ ነው። ኡስታዞቻቸውም እንደዚህ ናቸው። ኮንፊደንስ ካለ እኔ ያልኩት መረጃ ነው ትክክል ካልክ ማስረጃ ትከፍታለህ። እኔ ያልኩት ውሸት ነው ካልክ ስከፍት ቻሌንጅን ትቀበላለህ። እስልምና ለቅቄ ሊወጣ አንተ እኔ አምላክ ነኝ አምልኩኝ ታሳያለህ። አንተ እኔ አምላክ ነኝ ታመልከኛለህ እንደዛ ብልህ ክፈታው ማስረጃ ተባልክ አከፍትም። እኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም አናመልክም። እውነተኛ ነብይ እንደሆኑ ነው። ማን ጠየቀ? ታመልካለህ ታመልክ የሚል ሙግት ውስጥ ማን ገባ? ወንድማችን ማይጠየቁ ነው ያልጠየቀው ለምን መልሳለህ? እኔ ሀሳብ ውሰድ። ኦልራይት ሀዲሱ ሰምተዋል በደንብ ሰምቻለሁ። ኦኬ
ሐዲሱን ከሰማ አሁን ቁርአኑ ላይ ነው የምናወራው። ስለዚህ የእናንተ ፈጣሪ ማን ነው? ቆይ ሐዲሱ ላይ ነው የምናወራው፣ ቁርአኑ ላይ እናወራለን። ከዛ ወደ ቁርአኑ መልሰው ክርስቲያን እንትና ሜቢ ምንድነው አላስ ሜሴንጀር ቁርአኑን ሰምቻለሁ እኔ ሐዲሱንም ሰምቻለሁ። ቆይ አሁን ይሄ ሰውዬ ሲናገር የነበረውን ነገር እዚህ ጋር ክሊር እናድርገው። ሐዲሱን አዎ አንብበናል እንትን ብለናል፣ ግን ያዳመጠ ሰው አይደለም። ምን ይላል? አላስ ሜሴንጀር ካም ኤንድ ሴት ዳውን ምን አለ? ያላ መልእክተኛ ወደ እኔ መጣ and he had never sat with me since the day they forget the accusation ይሄ ከተፈጠረ ቀን ጀምሮ አብሮኝ መጥቶ ተቀምጦ አያውቅም በፍጹም። no revelation regarding me my case come to me for a month ለአንድ ወር ሙሉ በኔ ጉዳይ ምን አልመጣም ነበር፣ ግልጠተ መልኮት አልመጣም ነበር። ኦልሞስት ለአንድ ወር ነብይ መሐመድ ምንም መጥቶ አልጠየቃትም። ኢቭን አይደለም መጠየቅ ከጎናው እንኳን መጥቶ አልተቀመጠም ነበር። በዚህ ጉዳይ ግን ይሄው ደግሞ ምንድነው ለምንድን ነው የሚጠይቃት? ሲንገረኝ አንዴ ጎበዝ፣ ለምንድን ነው የሚጠይቃት? ጥሩ ጎበዝ፣ ለምን ነው የሚጠይቃት? መጨረሻ ግን ጠይቋታል በሚያሳዝን ሁኔታ። መጨረሻ ወሬ ቃርሞ ቆይ ይጠይቃታል ማለት ለምን ነው የሚጠይቃት? ሎክ እናንተ ጥፋት አጠፋችሁ ተብላችሁ ባልና ሚስት ናችሁ። ሌሰን ባላችሁ ብትታሙ እናንተ ባልሽ እየዞረ ሰው ቢጠይቅ ነው የሚሻልሽ አንቺን አኩርፎ ለአንድ ወር ሙሉ፣ ወይንስ ራስሽኑ ቅድሚያ ቢጠይቅሽ ነው የሚሻልሽ? ለምን ይጠይቃታል አለ? ዞሮ ታማ ስለነበረ አዳም ሌሰን ለምን ይጠይቃታል አልካል? ዘሆር አዳም ያሰነው ሙታ ሊስን አዳም ዞሮ እንዳለ ጠይቆ ሰዎች ሁሉ ስላንቺ ንጽህና ለባልሽ ከነገሩት በኋላ መጥቶ አንቺን አትፍታት ሚስት እኮ መልካም ነች ብለው ስላንቺ ቅድስና ንጽህና መልካምነት ከነገሩት በኋላ መጥቶ አንቺ ይሄንን ሰምተሻል፣ እሱ ግን ዘግቶሻል። ከወር ምናምን በኋላ ታመሽ እየማቀሽ መጥቶ ሰርሽ ቁጭ ብሎ ሰርተሽው ከሆነ ንስሐ ግቢ ምናምን ነገር ቢልሽ የኔ ባል እኮ ምስኪን ነው የምትይው? ልመልስልህ። ቆይ ምንም መልስልህ ትፈልጋለህ? ምንድን ነው የምመልስልኝ? አዎ አንደኛ ነገር አንተ ብትሆን ማለት ነው ሚስትህ ረጋግጠህ ነው ወይም በዱላ ወቅተህ ነው የምትሸኛት ማለት ነው። አንደኛ ነገር ደግሞ እኔ እኮ ሙስሊም አይደለሁም እኮ ሙስሊም ስላልሆንክ ነው እኮ። ሙስሊም ብሆን ኖሮ ሙስሊም ስላልሆንኩኝ አልተፈቀደልኝም። ቆይ ሁለተኛ ነገር ደግሞ አኩዜሽን ያባየን ለማየ ለምን ታደርጋለህ? ወደ እኔ አታምጣ ወዳጄ። ስለዚህ መሐመድ ወጋግቶ ስላልገደላት ጀግና ነው። በጣም ጀግና። ምንም ነገር ከአላህ ዋህይ እስከወርድለት ድረስ ምንም ነገር አክሽን አልወሰደም። ገባህ? ለአንድ ወር ግን ነገር አክሽን አልወሰደም። ለአንድ ወር ሙሉ ጉበቴ የፈነደፈ እሳቸው አይደሉም። ወደ ቤቷ ተቀመጠች። ምንም ነገር ወህይ እስከሚወርድ ድረስ ምንም ነገር አክሽን አልወሰዱም። ይሄ ታላቅነትን ያሳያል ማለት ነው። ኦኬ ማንኛውም ሰው ቤቷ መጥቶ ነበረ። ቤቷ መጥቶ ተቀምጦ ያውቃል ማለት ቤቷ ተቀምጦ ያውቃል። መሐመድ እስሯ ተቀምጦ ያውቃል። ታማ በእንደዚህ ባለች እንደዚህ በጣም እያለቀሰች አንደኛ ነገር ይሄ ቅጥፈት ለሷ ብቻ አይደለም እሳቸውም ስለሚያካትት ገባ ትልቅ ችግር ነው ይሄኛው ቅጥፈት ማለት ነው። ኦራይት ስለዚህ እሳቸው ተረተረቱን ያዘውና አሁን ወደ ቁርአኑ ልመልስና ቁርአኑ ላይ ልጠልዝ በደንብ ና ቁርአኑን ክፈትልኝ። ይሄ ቁርአን የወረደው ሱራ 11 ጀምሮ የወረደው እነዚያ መጥፎን ውሸት ያመጡ ልብ በል። ቀደም አዲሱን በደንብ ቁጭ ብለህ ስለሰማኸው እነኛ መጥፎ ውሸትን ያመጡ ከናንተው የሆኑ ጭፍሮች ናቸው። ለናንተ ክፉ ነገር ነው ብላችሁ አታስቡ፣ በእውነቱ ለናንተ መልካም ነገር ነው። ከነርሱ ለእያንዳንዱ ሰው ከኃጢአት የሰራው ስራ ዋጋ አለው። ያም ከነሱ ትልቁን ኃጢአት የተሸከመው ለእርሱ ከባድ ቅጣት አለው ይላል። ስለ አይሻ ጉዳይ ለዘይነብ የነገራት መሐመድ ነው አይደለም? ማለት
ዜነብን የጠየቃት አይሻን ስለ አይሻ መሐመድ ነው ወይንስ ዜነብ ነች ስለ አይሻ መጣ ለመሐመድ የነገረችው? ወሬው ተዳርሰዋል። ገባ? ለዜነብ ነው የጠየቁት። አሁን ዜነብን ጠየቋት። ፕሊስ አዳምጥ። ወሬው እንዲዳረስ ሰዎች ያስፈልጋሉ። ይህም ወሬ ከሚያዳርሱት አንዱ መሐመድ ነው ወሬውን ያሰራጨው። ስለዚህ ለዜነብ ሄዶ የነገራት መሐመድ አይደለም ስለ አይሻ ጉዳይ። የታለ እንደዛ የሚለው? ክፈተው አዲሱን ኮስቴ። ዜነብ ነግሯት አይደለም። አዳምጥ ላሳያ። ተረታሞች አንብበው ኮስቴ ሄዶ እንዴት እንደሚጠይቃት ብቻ ታወራለህ። ወሬ ተዳርሷል። ዜነብ ጠየቋት። አዳምጥ የምትመልሰው አለ። ይኸው አላህስ ሜሴንጀር እንዲታይ አላህስ ሜሴንጀር ኦልሶ አስክድ ዘይነብ ቢንት ጃሳብ አላህ መልእክተኛ ዘይነብ ቢንት ጃሳብን ጠየቀ። the prophet wife about አዳምጥ ራስህን ታገኘዋለህ። በጣም ለምን አውቀዋለሁ። አዳምጥ አንተ እያልክ ያለው ነግሯታል ነው። አዲሱ የሚለው አስክድ ነው እኮ። አዳምጥ ቆይ አዳምጥ። እንዴት እንደሚጠይቃት እንደሚነግራት ላሳየህ እኮ ነው። እሺ አላህስ ሜሴንጀር አስክድ ዘይነብ ቢን ጃሻ ዘይነብ ቢን ጃሻን ጠየቀው። ጠየቃት the prophet wife about me saying ጠየቃት። ሄደና ስለሚስቱ ጠየቃት። እሷ ምንም በማታውቅበት ዘይነብ ላይ ስለ ዝሙቱ ጉዳይ ማለት ነው። ቀጥል። እሺ ከዛ ምን ሆነ? ቆይ ታውቃለህ? አይ አዳምጥ። ሚስቱ እያለ እኮ ነው። ይሄው እኮ ሚስቱ እያለ እኮ ነው። ምንድነው? ጸጥ ብለህ ብትሰማ እኮ በረም ይገባል እኮ። እሺ ከዛ አላህስ ሜሴንጀር ነው ጥቅሙ ነው። በጌታ ምንድነው? ኧረ በእናትህ አዳምጥ። አንተ ሰውዬ ያለ ነገር እያወራችን እንዴ? አዳምጥ ወይ ደደብ ይላል። ደደብና እንደዚህ ነው። ቀጥል ኮሴ። እሺ ከዛ what do you know and what did you see? ምን ታውቂያለሽ? ምንስ አይተሻል ብሎ ጠየቃት። she replied እንዲህ ብላ መለሰች። oh Allah's messenger I refer to claim hearing or seeing እኔ ከመስማትም ከማየትም ታቅቤያለሁ። what have not heard or seen ምንም አልሰማሁም ምንም አላየሁም። by Allah በአላህ I know nothing except goodness about Aisha ስለ አይሻ እኔ መልካም ነገር እንጂ ሌላ ነገር ምንም ማውቀው ነገር የለም። አይሻ further added አይሻም እንዲህ ብላ ጨመረች። ዘይነብ was competing with me ዘይነብ ከኔ ጋር እየተወዳደረች ነበረ in her beauty and the prophet's love በውበቷና በነብዩ ፍቅር yet Allah protected her አላህ ግን ጠበቃት from being malicious ተንኮለኛ ከመሆን ጠበቃት for she had pity ምክንያቱም ስለዚህ ዘይነብ መሐመድ ሄዶ ስለ አይሻ ንገሪኝ ሲላት ምን አይተሻል ምንስ ሰምተሻል ብሎ ሲላት ወይስ ጥርጣሬ ነበረው እሱ። ዘይነብ ግን ምንም እንኳን የአይሻ ባላንጣ ብትሆንም ምን አለሽ ዘይነብ? አይ እኔ ስለ አይሻ ምንም መጥፎ ነገር አላየሁባትም፣ ምንም መጥፎ ነገርም ደግሞ ስለሷ አልሰማሁም። ዘጋችሁ ማለት ነው። መሐመድ ግን ስለተጠራጠረ ወሬው ያዛመደው አሁን ዘይነብ ነች ወይስ መሐመድ ነው? ወሬ እንዲዛመድ የሚያደርገው እየሄደ እንደዚህ የሚጠይቅ ከሆነ አንድ ሰው ስለሚስቱ ሰንበዲ መጣው ባልና ሚስት ናችሁ እናንተ ባላችሁ እየሄደ ሰው ጋር ስለሚስቴ ምን አይተሃል ስለዚህ ሲወራ እንደታማኝ ሳይሆን እየዞረ ምን መጥፎ ነገር ሰምተሃል ምንስ አይተሃል እያለ ቢል ወሬውን እያዛመተ ያለው ራሱ አይደል ባልየው። ዘይነብ ሰምቻለሁ አለች እንዴ? ዘይነብ ሰምቻለሁ አለች። ጨረስክ? which is እንደናንተ አይነቱን ጭንቅላት እንጃ እኔ ከኮባ ራስ ራሱ ይሻላል። ምን አይነት ሰው ነው? ሰምቻለሁ ብትልማ እንደው እሺ ያላዛመተው ማስቀድማ ስለሰማችሁ ይባላል። እኔ ከእንደዚህ አይነት ነገር ተቆጥቤያለሁ እያለች መሐመድ ራሱ እየሄደ እየነገራቸው ሰምቻለሁ ብላለች። እንዴ ዘይነብ ይለኛል መሐመድ ሄዶ እየነገራቸው ነው። ምን ጭንቅላት ነው? አጋሪያኖቹ እሷን እኮ በዝሙት ጠርጥሯት በአሜት ሰምቷቸዋል እሳቸው። ከዛ ሄዶ ይሄ ነገሩን ነው ወይ ብሎ ዘይነባን ጠየቋት። ዘይነባ ደግሞ ምን ብላ መለሰች? ስለሷ ከጉድ ከጥሩ ነገር እጪ ሰምቼም አይቼም አላውቅም ብላ ነገረች።
አንተ እዚህ ጋር ምንድነው ያንተ ጥያቄ? እዚህ ጋር ምን ሐሜት እያስፋፋ ያለው ማን ነው? እሱ በዚህ መሰረት ያኔ የነበሩ ሀጋሪያኖች ናቸው ማለት። ኦኬ መሐመድ ሊፈታት የፈለገው ለምን ነበረ? ለመፍታት ያማክር የነበረው ለምን ነበረ? በዝሙት ተጠርጥራለች። ኦኬ ስለዚህ መሐመድም ያንን ጥርጣሬ ውስጥ ነበር ማለት ነው። እሳቸው እና አምላክ ናቸው እንደ የሩቁን በምን ያውቃሉ እሳቸው? ጎበዝ። ስለዚህ መሐመድ ጠርጥሯል ነበር አይሻን? አዎ ጠርጥሯል። አላህ እስኪያ ጥራው ድረስ ጠበቃቸው። እሳቸው ምን እያልክ ነው? እዛ ክፈተው ቁርአኑን አሁን። አንተ ጃይል ነው በጣም ዝም ብለው እውቀት የለም። ላሳየ ቁጥር 16 ላይ አይ ቲንክ አድርግልኝ። በሰማችሁም ጊዜ በዚህ ንግግር ለእኛ ይገባንም ጥራት ይገባ የቀባት ቅጥፈት ነው። ጥርጣሬ የሚለው የትኛው ላይ ነው? ቅጥፈት ነው። ኦኬ አላህ መሐመድ ጠርጥሯል አለን አይደለ? ጠርጥሯል መሐመድ አለን ቃል በቃል ወጣ እንዴ? ሉክ ጠርጥሯል አለን አይደለ? ግን ምን ይላል ቁጥር 16 በሰማችሁ ጊዜ በዚህ ልንናገር ለእኛ ይገባንም ጥራት ይገባ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። መሐመድ ለምን ጠረጠረ ታዲያ? በሰማ ጊዜ ቅጥፈት ነው እንጂ ማለት ያለበት መጠርጠር አልነበረበትም። ከጠረጠረ ራሱ ቅድም ስንለው ይመጣል ማለት ነው። መሐመድ እሷን ከጠረጠራት ራሱ ይጠየቅበታል። ምዕመናን እንደሆናችሁ ወደ ቁጥር 18 አድርገው። ኦኬ እናንተም አላህ አንቀጾችን ይገልጽላችኋል። አላህ ማዋቂ ነው። ቁጥር 19 በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትሰሙ የሚወዱ ለነርሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። ስለዚህ ወሬውን ያዛመተው ማን ነው? መሐመድ ይሆናል። እንድትሰሙ የሚያደርጉ ማለት ነው። አላህም ያውቃል እናንተ አታውቁም። ሚስቴን ልፈታት ነው እያለ ለሰዎቹ እየነገራቸው ነበረ። ለምን? በዝሙቱ ምክንያት። ከዛ ኖ እሷ እንደዚህ አታደርግም በየቦታው እየሄደች ስለምትተኛ ነው እንጂ ይሉታል። ከቁጥር 12 አድርገው መልሰው። ስለዚህ እየዞረ ስላቸው ውሸቱን በሰማችሁ ጊዜ ምእምናት በነፍሶቻችሁ ለምን ደግን ነገር አልጠረጠሩም? ለምንስ የግልጽ ውሸት ነው አላሉም? ሙሐመድ ለምን ጠረጠረ? ለምን ደግ ነገርን ብቻ ለምን አልጠረጠራችሁም ይላል። እሱ መፍታቱን መጠርጠሩ ሉክ ለመፍታት ማሰቡ ዘሙታለይ ብሎ ማሰቡ ሊፈታት ማሰቡ ደግ ነገር ነው። አብዱል ፈታህ ፈትህ ነው የሚለው ደግ ነገር ነው ሊፈታት ማሰቡ ወይንስ መጥፎ ነገር ነው? ጥርጣሬው ክፈተው ማይከን ሊፈታት ማሰቡ ጠርጥሮ ደግ ነገር ነው ወይንስ መጥፎ ነገር ነው? ከአንድ ወር በላይ ሰላምታ ማለት በትክክል አውራ ካወራክ ይኸውልህ ሰውን እዚህ ጋር ይኸውልህ መልስ አታልቅስ። ምን ልመልስልህ? ከአንድ ወር በላይ ፊት መንሳቱ እሷን ሰላም አለማለቱ እሷ ጋር ለመቀመጡ ሊፈታት ሰዎችን እየደማማከሩ ጠርጥሮ መልካም ነገር ነው ወይንስ መጥፎ ነገር ነው? ይሄ እኮ መልካምነት እኮ አለው እኮ። መልካም ነገር ነው መጥፎ ነገር ነው? መልካምነት አለው። አንተ አይገባም እንጂ መልካምነት አለው። ለአንድ ወር ያህል እየዞረ ስለ አይሻ ልፍታት እያለ ጠርጥሮ ዘሙታለች እያለ ማስወራቱ ከዛም ደግሞ እሷን ፊት መንሳቱ እሷ ደም እንባ ጠዋት ማታ ማስለቀሱ እሷን መልካም ነገር ነው። this is islamic dilemma እኮ ማለት ነው። እንዳንተ አይነት ፍታሞችን ማለት ነው መጨረሻ ላይ እውነቱ እንዲወጣላቸው ገባ። ኮባራስ የእናንተን ጭንቅላት ያለው በኮባራስ ጠፍጥፌ እሰራዋለሁ። ምትገርሙ ናችሁ። ይህንን ጭንቅላት እኔ በኢየሱስ ምን አይነት ጭንቅላት እንዳላችሁ ሰዎቹ ማለት ነው። ኤኒዌይስ ዛሬ ዝም ብለን ነው የገባ ነው። ይህ ነው ልደታውም ስለሆነ ዝም ብለን ሞቅ እናድርገው ብለን እስኪ ገባ እንበልና እንማማር ብለን ነው። ተምራችሁበታል ብዬ አስባለሁ። እሺ ከዚህ በላይ መቆየት አዋጣም ማለት እንተኛ። አሁን ላይ ግን ያስተዋልኩት ምን እንደሆነ ታውቃለህ? ሙስሊሞች ማሰቢያቸውን የቱ ጋር እንዳስቀመጡት ነው ግራ ነው የገባኝ።
አራቱም 5 ሙስሊም 50 ሙስሊም ይወጣዋል። ኧረ አንተ አታሳንሰው። ምን ሆነ ነው ይሄን ያለማ ማታስብ አይደለም። ሳስበው እኮ ምን አይነት ጭንቅላት ነው ያላቸው? በኢየሱስ እኔ ቆርጠዋለሁ። እኔ ትዕግስት የለኝም፣ ቆርጠዋለሁ። እንደዚህ አይነት ድብና እንደው ገጥሞኝ ማገኘው ቆርጬ ምጥለው ነው የሚመስለኝ ጭንቅላቴ። ጌታ ሰው ግን ታሪኩን በደንብ አያችሁት አይደለ? ባይዘው ያልነካናቸው ብዙ ነገሮች አሉ። ከዛ በኋላ መሐመድ እነኛን ሰዎች ራሱ እንዲገረፉ ያደርጋቸዋል። ምስክርነት እንዳይቀበል ያደርጋል። ራሱ ሲያስፋፋ ቆይቶ ሐሜቱን ምስክርነታቸው እንዳይቀበል ያደርጋል። ሰዎቹ ተገርፈው 80 እንዲገረፉና ደግሞ ምስክርነታቸው እንዳይቀበል ያደርጋል። ከዛ በኋላ 4 ወንዶች እንዲመሰክሩ እሱም መርፌና ክር ሲሆኑ ማየት አለባቸው የሚል ምስክር ይመጣል። ከዛ በኋላ ምክንያቱም እሷን ዲፌንድ ማድረግ ከተጋቡ በኋላ ከዛ በኋላ ምን መሆን ይፈልጋል? ግዴታ ሌላ ህግ አመጣ። ዝሙት ዘሞተ ለመባል መርፌና ክር መሆን አለባቸው አለ። ከዛ በኋላ አይሻ ደግሞ አሪፍ አይደለች። ልክ ሙሐመድ ሲሞት ጠብቃ